ዱዓ ባደረግን ቁጥር ያ የዱዓችን ምላሽ ዳይሬክትም ሊሆን ኢንዳይሬክትም ሊሆን ይችላል። ያኒ ቀጥታም ሊሆን ይችላል፣ በተዘዋዋሪም ሊሆን ይችላል። እዛ ነው ረሱል ዓለይሂ ሰላቱ ወሰላም من حديث أبي سعيد الخدري رضي الله عنه ما من مسلم يدعو بدعوة ليس فيها إثم ولا قطيعة رحيم إلا أعطاه الله بها إحدى ثلاث. طيب، إما أن تعجل له دعوته، وإما أن يدخرها له في الآخرة، وإما أن يصرف عنه من السوء مثلها. رسول عليه الصلاة والسلام ما أن المسلم يلم دعاء ميادرك يا دعاء وانجل سكال هنا درس زمدنا المقرط سكال هنا درس دعاء يادرقم الله كسوس تاندو يسط بهون انجيلال وي اتتاياني تأيكون الله يستاكالتال ويم دمو بآخرة لي عند أجر عند تلك من دا الله يتراك ملتال وإما أن يصرف عنه من السوء مثلها ويم دمو مدفون نجر الله سبحانه وتعالى يملس بلتال بزا بدعاء. طيب، كما قال ابن حجر في فتح الباري فكل داع يستجاب له لكن تتنوع الإجابة. كلهم دعاء ميادرق سوى الله دعاوني يقبلوال ነገር ግን ያ ዱዓው አላህ ሲቀበል የተለያየ ውጤት ነው የሚሰጠው። እንዳልኳችሁ ቀጥታ የለመነውንም ሊሰጠው ይችላል። በተዘዋዋሪ ደግሞ ከሱ ላይ መጥፎን ነገር ሊያነሳለት ይችላል። ምናልባት ያንተ በህይወት ላይ የምትፈልገው የሆነ ጉዳይ ይኖራል። ነገር ግን በዱዓህ ምክንያት ደግሞ አላህ የመለሰልህ መጥፎ ነገር ሊኖር ይችላል፣ ግን አታውቅም አንተ። واضح؟ نعم. قال ስለዚህ የመጀመሪያው ምንድነው ዱዓ ተቀባይነት እንዳይኖር ከሚያደርግ ነገር ውስጥ ቶሎ የዱዓን ውጤት መፈለጉ ይህ አግባብ አይደለም ማለት ነው። قال رحمه الله فصل حضور القلب مع الدعاء. حضور القلب قلب መጣድ مع الدعاء ከዱዓ ጋራ ቀልባችን መጣዱ። ዱዓ ስናደርግ ደግሞ ቀልባችንን መሰብሰብ። ዱዓችን በአንድ ጓዳ ቀልባችን በአንድ ጓዳ መሆን የለበትም፣ አብሮ መሰብሰብ አለበት። የብዙዎቻችንም ችግር ይህ ነው። እንዲሁ እጅ ማንሳት ስለለመደብን ሐሳባችን የለ የምንለውን ሐታ አናውቀውም፣ የምንለውን አናውቀውም። طيب፣ ስለዚህ ርዕስ ሰጡት ቀልብን መሰብሰብ፣ ቀልብን መጣድ፣ عند بوت عليه تكرة مدرج. قال وإذا جمع كتسبسب مع الدعاء كدعاء جرا كتسبسب حضور القلب يقلب متعد. وإذا جمع وإذا جمع بلاتشو كان بباتشو مع الدعاء حضور القلب، حضور يالون حضورة ترقص اللاتشو. وإذا جمع بلاتشو كان بباتشو، ولكن الزلي نسخة وإذا جمع كتسبسب وإذا جمع كسبسب. نعم، قلت مسجدة، ولكن حضورنا حضور زجا نو. نعم، وإذا جمع كتسبسب مع الدعاء كدعاء جرا كتسبسب حضور القلب يقلب متاد دعاء جر كتسبسب وجمعيته بكليته، وجمعيته السن مسبسب تكرت مدرك بكليته ملو لملو على المطلوب بمفلقو نجر لاي حسابهن سبسب كادرق دعاء سيادرك. طيب، ይሄ ቀልብ መሰብሰብ ብሎ ማለት ሐሳብህ አለመበታታ። ረሱል ዓለይሂ ሰላቱ ወሰላም ወዕለሙ أن الله لا يستجيب دعاء من قلب غافل الله كما في الحديث أبي هريرة رضي الله عنه. من حديث أبي هريرة رضي الله عنه النبي صلى الله عليه وسلم الله سبحانه وتعالى زنقو كونا قلب دعانا يتقبل بلوه. ስለዚህ ቀልብህን መሰብሰብ ወሳደፈ ተገጠመ። ሰውየው ቀልቡን ከሰበሰበ በኋላ ደግሞ ወሳደፈ ተገጠመ ወቅተን ጊዜን ከገጠመ ሚን አውቃት الإجابة الستة ሚን አውቃት ከጊዜያቶች الإجابة الستة ዱዓ ተቀባይነት ከሚያገኙ ከስድስቱ ጊዜያቶች መካከል
አንዱን ከገጠመ ዱዓ ተቀባይነት የሚያገኝባቸው 6 ጊዜያቶች አሉ። በእርግጥ ሐስር አይደለም 6 ብቻ ናቸው ማለት አይደለም፣ ብዙ ናቸው። ግን ሼኽ ኢብኑል ቀይም ረሂመሁላህ እዚህ ላይ ዋና ዋና የሚባሉትን ያነሳሉ። አንድ ሰው ዱዓ ሲያደርግ ቀልቡን ከሰበሰበ ወከዛሊከ እነዚህን አሁን ከዚህ በታች የምንዘረዝራቸውን 6 ጊዜያቶች ከገጠመለት ዱዓው ላቡድ አላህ ይቀበለዋል። እስኪ እንመልከታቸው። የመጀመሪያው አልሱሉሱል አኺር ሚነል ለይል፣ አልሱሉሱል አኺር ሚነል ለይል ከመጨረሻው ከሌሊቱ 1/3 መጨረሻው ማለት ነው። ከሌሊት 1/3 ወደ 9 ሰዓት አካባቢ ነው። ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም كما جاء من حديث أبي هريرة رضي الله عنه ينزل ربنا تبارك وتعالى كل ليلة إلى سماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألوني فأعطيه ومن يستغفرني فأغفر له الله جل وعلا وذكر بيت سماء يرد. طيب حين يبقى ثلث الليل الأخير ማን ነው ዱዓ እኔን የሚያደርግ መርሐባ ብዬ የምቀበለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ወንጀሉን ይቅር እስትግፋር የሚያደርግ? ፈአግፊረ ለሁ ለሱ ወንጀሉን ይቅር እምለው ይላል አላሁ ጀለ ወዐላ። ስለዚህ ይህን ጊዜ ብዙዎቻችን የረሳነው ነው። ብዙ አህሉ ሱናዎች ነን ሰለፍዮች ነን ብለን አላህ ይወርዳል ብለን እያቀራን በየአቂዳ ኪታቦች ላይ አላህ ይወርዳል ብለን እያቀራን ከዛም አልፎ አህባሾችንና ይህንን የማይቀበሉ ሰዎችን እየተከራከር ነገር ግን በዛ ተቃራኒ ደግሞ ተኝተን ነው የምናሳልፈው። እነሱ ደግሞ አላህ አይወርድም ብለው ነገር ግን ለሊት ተነስተው አላህን ይለምናሉ። ሱብሃንአላህ። እኛ በተቃራኒ ነው የሆነው። ሱብሃንአላህ። ስለዚህ ይህ አንደኛው ዱዓ ተቀባይነት ከሚያገኝበት ጊዜ ውስጥ ይህ ነው የመጀመሪያው። ሁለተኛው ወዕንደ ልአዛኒ አዛን በሚልበት ሰዓት ወዕንደ ልአዛኒ አዛን በሚልበት ሰዓት አለ ወላኪን ያዕኒ ባዕደ ልአዛን ነው ከአዛን በኋላ ነው እንጂ አዛን በሚልበት ሰዓት ላይ ዱዓ ይደረግ። ጠይብ በል ነቢዩ ሰለላሁ ዐለይሂ ወሰለም የጠቆሙን አዛን በሚልበት ሰዓት ላይ ሙአዚኑ የሚለውን ፈቁሉ ያዕኒ እሱ የሚለውን አምሳያ በሉ ነው ያሉ። አላሁ አክበር ሲል አላሁ አክበር እንላለን። ኢላ ሐየ ዐለ ሰላህ ሐየ ዐለል ፈላህ በሚልበት ሰዓት ላይ ላ ሐውለ ወላ ቁወተ ኢላ ቢላህ እንላለን። ታዲያ ምን አስበው ነው ወዕንደል አዛን ሲል አይ በዕደል አዛን ከአዛን በኋላ ነው። ለዛም ነው አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ያ ረሱላላህ አንቱ የአላህ መልእክተኛ ሆይ እንደው ሙአዚኖች እኮ በአጅር ይበልጡናል አላቸው። ሙአዚኖች በአጅር ይበልጡናል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ጠቆሙት እነሱን የሚደርስበትን ቦታ። ቁል ከማ የቁሉን ፈኢዘ እንተሀይተ ፈስአል ትወጣ። ጠይብ ይህ ካታሰበ ከበለጡ አንተም እንግዳውስ እነሱን የምትደርስበት ነገር እነሱ የሚሉትን ተከትለ ፈኢዘ እንተሀይተ ከጨረስክ ጠይብ እነሱን ተከትለ ከጨረስክ በኋላ ግን ፈሰል ትወጣ አለው ነብዩ ሰለላሁ ዐለይሂ ወሰለም። አላህን ጠይቀው ትሰጣለህ። ሼኹም ይህን የፈለጉት ከአዛን በኋላ ሙባሸረተ ነዓም። ይህ ሁለተኛው ዱዓ ተቀባይነት የሚያገኝበት ሰዓት ነው። ሁለተኛው ወበይነ አልአዛን ወልኢቃማ በአዛንና በኢቃም መካከል ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ በአዛንና በኢቃም መካከል የመጀመሪያው ሙባሸረተን አዛን እንደጨረሰ ዱዓውን ካለ በኋላ ወደ ዱዓ እንገባለን። ሶስተኛው ግን አሁን እዚህ የፈለጉት ደግሞ አዛን ተደርጎ ኢቃም እስከሚደረግ ድረስ ያለውን ጊዜ ነው። ብዙዎቻችን የተለያዩ ነገሮችን ነው የምናደርገው። ቀብልያ ካለው ያ ሶላት ቀብልያ ከሰገርን በኋላ ዱዓ ብናደርግ ጠይብ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ጠይብ ሚን ሐዲስ አነስ ረዲየላሁ ዐንሁ الدعوة لا ترد بين الأذان والإقامة فادعوا ብለዋል ረሱል ዐለይሂ ሰላቱ ወሰላም። ጠይብ በአዛንና በኢቃም መካከል የሚደረግ ዱዓ ተቀባይነት አለውና ዱዓ አድርጉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሶስተኛው ዱዓ ተቀባይነት የሚያገኘው መቼ ነው አለ?
ከአዛን አንስቶ ኢቃም እስከሚል ድረስ ያለው ጊዜ ማለት ነው። ቃለ ወአድባሩ ሰለዋት አልመክቱባት ሌላው ዱዓ ተቀባይነት ከሚያገኝበት ጊዜያት ውስጥ ወአድባሩ ሰለዋት አልመክቱባት ግዴታ ከሆኑ ሶላቶች በኋላ طيب አድባር በኋላ ወላኪን እርግጥ አድባር የሚለው ወይ ደግሞ ዱቡረ ሰላት ሲባል ምንድነው የተፈለገበት በዑለማዎች መካከል ኺላፍ አለ። ولكن هنا شيخ يفلقوا رسول عليه الصلاة والسلام كما جاء من حديث أبي أمامة رضي الله عنه يا رسول الله أي الدعاء أسمع بلو طيقات እንደው ተሰሚነት ያለው ዱዓ ይበልጥ ተቀባይነት ያለው ዱዓ የትኛው ነው ብሎ ሲጠይቃቸው ጀውፉ الليل الأخير ودبر الصلوات المكتوبات طيب በሌሊቱ ክፍለ ጊዜና ከሶላት ድቡር ሁና ودبر الصلوات المكتوبات ግዴታ ከሆኑ ሶላቶች በኋላ والظاهر هنا يعني قبل السلام ነው ከማሰላመት በፊት ነው طيب አንዳንድ ዑለማዎች ከማሰላመት በፊት ነው ድቡር الصلاة ከተባለ አይ ካሰላመተ በኋላ ነው የሚል ኺላፍ ስላለ ነው ولكن الشيخ ابن عثيمين رحمه الله نقلا عن ابن تيمية رحمه الله تعالى عند فائدة ينسال ابن عثيمين رحمه الله فإن كان يعني ذكر كهنا يا مقيد يتدرج وبيذبر الصلاة تبلو مقيد يتدرج فإن كان ذكر كهنا لمثال كالتسبيح والتحميد والتكبير وقراءة آية الكرسي والمعوذات እንደዚህ አይነት ነገራቶች ከሆኑ طيب أدبار الصلوات تبلو يتتأكسوا እነዚህ ذكر አይነት ከሆኑ فالمراد بعدها طيب أي بعد التسليم السلامة በኋላ ነው የሚፈለግበት وإن كان دعاء ነገር ግን ዱዓ ከሆነ ደግሞ طيب يراد به قبل التسليم كما السلامة በፊት ነው የሚፈለግበት ስለዚህ وأدبار الصلوات المكتوبة ሲባል الشيخ عبد الرزاق البدرም ይህንን ኪታብ ሲያቀርቡት እንደዚህ ነው የሚሉት ከማሰላመቱ በፊት አንዳንድ ሰው ኢማሙ ተሸሁር ሲያበዛበት እሱ ሌላ ሐሳብ ይሄዳል ዱዓ መደረጉን አያውቅ ይሁን አላውቅም طيب ስለዚህ ዱዓ ተቀባይነት ከሚያገኝበት ቦታ ውስጥ ሌላው ይህ ነው ማለት ነው ሌላው بارك الله فيكم وعند صعود الإمام يوم الجمعة على المنبر حتى تقضى الصلاة ሌላው ዱዓ ተቀባይነት የሚያገኘው ቦታ وعند صعود الإمام إمام በሚወጣበት ጊዜ ኢማሙ ማለት ነው መሪ يوم الجمعة የጁምዓ ቀን على المنبر በሚንበር ላይ ለኹጥባ በሚወጣበት ጊዜ አንስቶ حتى تقضى الصلاة صلاة እስከምትጠናቀቅ ድረስ ይህም ደግሞ ተቀባይነት ያለው አንደኛው ቦታ ነው طيب رسول عليه الصلاة والسلام كما في رواية البخاري ومسلم من حديث أبي هريرة رضي الله عنه النبي صلى الله عليه وسلم سل جمعة سنقروا فيه ساعة لا يوافقها عبد مسلم وهو قائم يصلي يسأل الله تعالى شيئا إلا أعطاه إياه የሆነች ሰዓት አለች ይላሉ በጁማዓ ቀን ያችን አንድ ባሪያ አንድ ሙስሊም የሆነ ሰው قائم يصلي ቆሞ እየሰገደ هنا يصلي ሲባል ግን በዚህም ላይ ዑለማዎች የተለያየ ነገር ብለዋል ولكن يصلي ሲባል ሶላትን እየሰገደ ሳይሆን يعني جالس في المسجد ينتظر الصلاة يعني يذكر الله ويدعو الله ذكر ያደርጋል ዱዓም እያደረገ مسجد ውስጥ ቁጭ ማለት ለራሱ ሶላት ነው የሚባለው طيب لأن من جلس في المسجد ينتظر الصلاة فهو في الصلاة حديث ليس صلاة ሲባል وهو قائم يصلي ሲባል እሱን አይደለም ይላሉ ብቻ በዚህ ላይ ራሱን ይሻለ ኺላፍ አለ አላህን እየጠየቀ طيب በዛች ያችን ሰዓት አይገጠምም አላህ ያንን ዱዓውን የሰማው ቢሆን እንጂ ያን የጠየቀው ነገር አላህ የሰጠው ቢሆን እንጂ ይላሉ ረሱል አለይሂ ሰላቱ ወሰለም ስለዚህ ጁማዓ ቀን ኢማሙ ሚንበር ላይ ከወጣ አንስቶ ጀምሮ ሶላቱ እስኪያልቅ ድረስ ታዲያ እንዴት ነው
ኢማሙ ኹጥባ እያደረገ እንዴት ይወራል? እንዳይወራ አይደረገ ላይ በዛ ሰዓት አይደለም። ኢማሙ ረፍት በሚያደርግበት ሰዓት ላይ አሊያም ደግሞ ለመጀመሪያው ኹጥባ ተቀምጦ ለሁለተኛ ሊነሳ ባለው ሰዓት ላይ በዚህ ክፍተት ላይ በዛ ያድርግ ያን የተፈለገው ይላሉ። طيب نعم አምስተኛው እሱ ነው ማለት ነው። ሌላው ስድስተኛው ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ وآخر ساعة بعد العصر من ذلك اليوم وآخر ساعة ያቺ የመጨረሻ ሰዓት بعد العصر ከዓስር ሶላት በኋላ من ذلك اليوم አይ ጁምዓ ማለት ነው። በዛው በጁምዓ ቀን ሆኖ ደግሞ ከዓስር በኋላ ያለችው ሰዓት ዱዓ ተቀባይነት የሚያገኘው ነው የጁምዓ ቀን። طيب رسول عليه الصلاة والسلام فالتمسوها آخر ساعة بعد العصر كما صححه الألباني في صحيح أبي داود طيب ይህችን ሰዓት ከዓስር በኋላ ባለችው ፈልጓት ብለዋል። ስለዚህ ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ እነዚህ ስድስቶቹ በዋነኝነት ይጠቀሳሉ ማለት ነው። ثم قال المصنف رحمه الله تعالى وصادف ተገጠመ እንግዲህ ሰውየው ዱዓ የሚያደርግባቸው ጊዜያቶች እነዚህ ስድስት ጊዜያቶች ናቸው አለ። ከዛስ በኋላ እነዚህን ተከተለውስ እንዴት ነው ዱዓ የሚያደርገው? በምን አይነት ሁኔታ ነው? እንመልከት እስኪ። ወصادف ተገጠመ خشوعا في القلب በቀልቡ ላይ خشوع ካለ طيب وانكسارا መሰበር ካለ بين يدي الرب በአላሁ ስብሓነሁ ወተዓላ ፊት ለፊት ላይ መሰበር ካለ እንኪሳር መሰበር ማለት መተናነስ ዝቅ ማለት وذلا له وتضرعا ለሱ ከተዋረደ ذل መዋረድ ማለት ነው። ለአላህ መዋረድ ክብር ነው። ተضرع ካደረገ ادعوا ربكم تضرعا አላህ ስብሓነሁ ወተዓላ እንዳለ ወሪቀተን ልቡ የሳሳ ከሆነ طيب ተመልከቱ እንዴት ነው ዱዓ የሚያደርገው? እንደገና ሸርጦችን ወይ ደግሞ አደቦችን ይጠቅሳሉ ማለት ነው። واستقبل الداعي هذا من الادب واستقبل الداعي القبلة يا ዱዓ የሚያደርገው አካል ደግሞ ወደ ቂብላ ከተቅጣጫ وكان ከሆነ على طهارة በطهارة ላይም ከሆነ ورفع يديه إلى الله ሁለት እጆቹን ደግሞ ወደ አላሁ ስብሓነሁ ወተዓላ ካነሳ አደቦችን እየጠቀሱ ነው። ወበደአ ከጀመረ ቢሐምድላህ አላህን በማመስገን ወሰናኢ ዐለይሂ አላህን በማወደስ አልሐምዱሊላህ እያለ ከዛ አላህን ማወደስ ثم ثنى بالصلاة على محمد صلى الله عليه وسلم ከዛ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ካወረደ ተመልከቱ ኦርደር ነው። ይሄ እንደዚህ ያኒ ደረጃ ነው እየመጣ ያለው ማለት ነው። ثم قدم ከዛ ካስቀደመ بين يدي حاجته ከሐጃው በስተፊት ማለትም ከዱዓው በስተፊት ካስቀደመ التوبة والاستغفار ተውበትንና እስትግፋርን ካስቀደመ ዱዓ ከማድረጉ በፊት ተውባ ማድረግ እስትግፋር ማድረግ طيب ثم دخل على الله ከዛ ወደ አላህ ከገባ بمعنى ወደ ዱዓው ከገባ አሁን ያየናቸው የጠቀስናቸው አደቦች አሉ። طيب ተضرع ይሆናል። መጀመሪያ እነዚያ መጀመሪያዎች ሰዓቶችን መግጠም አለበት። ከዛ ወደ ቂብላ ይዞራል። በጠሃራ ላይ ይሆናል። ሁለት እጆችን ወደ አላህ ያነሳል። አላህን በማመስገንና አላህን በማወደስ ይጀምራል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት በማውረድ ይጀምራል። ወደ ዱዓው ከመግባቱ በፊት ተውባ ኢስቲግፋር ያደርጋል። ያ ረብ ያኒ ወንጀለኝነቱን ተቅሲራቶች እንዳሉት ክፍተቶች እንዳሉት طيب እንደኔ መልካምነት ሳይሆን طيب እንዳንተ ቸርነት ነው ያ አላህ አላህ ሱብሓነሁ ወተዓላ እሱ ዝቅ ብሎ አላህን ይለምናል ማለት ነው። ثم دخل على الله ከዛ ወደ አላህ ሱብሓነሁ ወተዓላ ከገባ ወደ ዱዓው
ወአለሐ ዐለይህ በሱ ላይ ችክ ካለ ፊል መስአለቲ በዛ በጥያቄው ላይ ችክ ካለ ጠይብ ዱዓ ሲያደርግ እንዲሁ ዝም ብሎ አንድ ጊዜ ብቻ ሳይሆን ሐታ ነብዩ ሰለላሁ ዐለይሂ ወሰለም ከማ ጃአ ሚን ሐዲስ አብዱላህ ብን መስዑድ ካነ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደዓ ሰላሳ ወኢዛ ሰአለ ሰላሳ ዱዓ ሲያደርጉ 3 ጊዜ ሲጠይቁ 3 ጊዜ ይደጋግሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ጠይብ ነዓም። ስለዚህ ምን አለ ወአለሐ ችክ ካለ ፊል መስአለቲ በዛ በሚጠይቀው ነገር ላይ ችክ ካለ አላሁ ስብሓነሁ ወተዓላን መጠየቅ አንድ ሰው ላይ ችክ ስትሉ ለራሱ ሐጃ እንኳ ቢሆን ሊጠላችሁ ይችላል። ለራሱ ጥቅም 3 ጊዜ 4 ጊዜ ብትደውልለት ለራሱ ጥቅም ላይፈልገው ይችላል፣ ሊሰለች ይችላል። አላህ ግን ችክ ካላልክበት ነው የሚጠላ። አላህ ግን ካልጠየቅከው ነው የሚቆጣው። እንዳልኳችሁ ላ ተስአለነ ቡነየ አደመ ሐጀተን ወሰል ለዚ አብዋብሁ ላ ቱሕጀቡ አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደመ ሂነ ዩስአሉ የግደቡ ከማ ቃለ ሻዕር። ጠይብ አላህን ካልጠየቅከው ይቆጣል። የሰው ልጅ ደግሞ ከጠየቅከው ነው የሚቆጣው። ስለዚህ የሚያሳፍር ሳይሆን የሚወደድ ነው። ወአለሐ ዐለይሂ ፊል መስአላ በዛ በሚጠይቀው ነገር ላይ ችክ ካለ ወተመለቀሁ አይ ተዘለለ ማለት ነው። ተመለቅ ዝቅ ካለ ወደዓሁ አላህን ከለመነው ረግበተን ወረህበተን ረግበተን አላህ ዘንድ ያለን መልካም ነገር በመፈለግ ወረህበተን እሱ ዘንድ ያለን መጥፎን ጀሀነምን በመፍራት ወካኑ የድዑነና ረገበን ወረህበን አላህ እንደገለጻቸው በዛ አይነት ሁኔታ አላህን ከለመነ ገና ነው፣ ኸበሩ አልመጣም። ያኒ ነገሩ ገና አልተቋጨም ሐሳቡ ምን ይሆናል። በእንዲህ አይነት ሁኔታ ከለመነ ገና ነው፣ ይመጣል ኢንሻአላህ። ወተወሰለ ኢለይህ ወደ አላህ ስብሓነሁ ወተዓላ ተወሱል ካደረገ ቢአስማኢሂ ወሲፋቲሂ ወተውሒዲሂ በአላህ ስሞቹ በባህሪያቶቹና በሱ በአላህ በአንድነቱ ወደ አላህ ከተቀረበ ጠይብ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ በአላህ ስሞች አላህ ደጋግ ስሞች አሉት። ቁል ድዑ ላህ ወድዑ ረሕማን አየማ ተድዑ ፈለሁል አስማኡል ሑስና ጠይብ በአላህ ስሞች። ነገር ግን ዑለማዎች እንደሚሉት አንድ ሰው በአላህ ስም የሆነ ሐጃ ሲጠይቅ ከስራው ጋር ተቀራራቢነት ያለው ያ የሚጠይቀውና የአላህ ስም ተቀራራቢነት ያለው መሆኑ የተወደደ ነው ይላሉ። ለምሳሌ ጉፍራን ሊዘኑብ ከሆነ የፈለገው ወንጀሉን እንዲምርለት ከሆነ ያ ገፉር ያ ረሒም ይላል፣ ያ ገፋር። ጠይብ ሪዝቅ ከሆነ የሚፈልገው ያ ረዛቅ፣ ልቡ ተሰብሮ ከሆነ በሰዎች ተከድቶ ከሆነ ያ ጀባር ጅቡርኒ። ጠይብ የሆነ ነገር ተዘግቶበት ነገራቶች ጭንቅ ብለውበት መውጫ መግቢያቶ ከሆነ ያ ፈታህ ይፍተህ በይነና ወበይነ ቀውሚና ቢልሐቅ ወአንተ ኸይሩል ፋቲሒን እንዳለ። ጠይብ ናም በአላህ ስሞችና ባህሪያቶች ወደ አላህ ከተቃረበ አሉ ኢብኑል ቀይም ከዘረዘሩ በኋላ ምን አሉ? ወቀደመ ካስቀደመ በይነ የደይ ዱዓኢሂ ከዱዓው ፊት ለፊት ሶደቀተን ሶደቃን ከሰጠ ደግሞ ሱብሓነላህ ፈኢነ ሃዘ ዱዓአ በእርግጥም ይህ ዱዓ አሉ አሁን ባሳለፍነው አይነት መሰረት የተደረገ ዱዓ ላ የካዱ ዩረዱ አበደን በፍጹም ሊመለስ አይታሰብም አሉ። ላ የካድ አይቀርብም፣ ዩረዱ አበደን በፍጹም ይህ ዱዓ ተመላሽ ነው ተብሎ አይታሰብም። አላህ ይቀበለዋል። ሱብሓነላህ። ግን ዱዓው ተቀባይነት ሊኖረው ዘንድ እስካሁን የዘረዘርናቸው ነገራቶች መሟላት አለባቸው። ጠይብ ወላ ሲየማ በተለይ ደግሞ ኢንሳደፈ ከገጠመ አልአድዕየተ አለቲ እነዚያን ዱዓዎች ከገጠመ
أخبر النبي صلى الله عليه وسلم نبي صلى الله عليه وسلم ينقرني هنا أنها مظنة الإجابة ستكبينة يالات بمهون علي طيب ينقرون دعاء وشال أو أنها ويم الصوار مو يتشدعاء متضمنة أقفايا يازج هونج للاسم الأعظم اسم الأعظم يا الله سبحانه وتعالى انتلك اسم أقفايا يازج دعاء بزاج دمو درجة يبلت ተቀባይነቱ የተረጋገጠ ይሆናል ማለት ነው። ዱዓ ላይ በርግጥ እኛ ከምናደርገው ዱዓ በላይ አረበኛ ሰካክተን ከምናደርገው ወይ ደግሞ አማርኛችም ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ግን የነገሩን ዱዓዎች አሉ። እጥር ምጥን ያለ ዱዓ طيب اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይህ ዱዓ በጣም ትልቅ ዱዓ ነው። አዱንያንም አኺራንም ያዘን አዱንያን አስተካክልልኝ አኺራን አስተካክልልኝ ብለህ ሌላ ምን ትፈልጋለህ? ሌላ ምን ሊስተካከልልህ ትፈልጋለህ? አዱንያ ውስጥ መልካም ቤት አለ፣ መልካም ሚስት አለ፣ መልካም ጎረቤት አለ፣ መልካም ጓደኛ አለ። አዱንያን አስተካክልልኝ ስትል አማ አኺራ ካልክ ጀነትህ ነው። ሌላ ምንም ዓላማ የለም።